ካንዳውን የማይሳሳት አደገኛ የደህንነት ሰላይ ነው። በአነጣጣሪው ጠመንጃ ብቻ በጣም ከአስቸጋሪ ርቀት ላይ በአንድ ጥይት ብቻ የማይስት ጨካኝ ነፍሰ ገዳይ ነው። ነገር ግን ቤቱን ሲረግጥ ለሚስቱ የዋህና ለፍቅሯ የተንበረከከ ባል ይሆናል። ሚስቱን ፈገግ ለማሰኘት ብቻ በሰፈር ውስጥ ሸሚዙን አውልቆ የሚሮጥ የሰፈሩ ሰዎች በጠቅላላ በአድናቆት እስኪቀልጡ ድረስ የውጊያ ጥበቡን የሚያሳይ የፍቅር ሰው ይሆናል። ነገር ግን በትዳራቸው 10 ዓመት ውስጥ ወሳኝ ቤተሰብ ቀናት ሲመጡ ካንዳውን ሁልጊዜ በሚስጥር ይጠፋል። የልጁን የመጀመሪያ ዓመት ልደት እንኳን አምልጦታል። ዛሬ ግን ጥቂት የዕፅ አዘዋዋሪዎችን በጥቂት ሰዓታት አደብ አስገዝቶ ሲመለስ አንድ ነገር ትዝ አለው። ዛሬ የእሱና የሚስቱ 10ኛ ዓመት የጋብቻ በዓላቸው ነበር። ካንዳውን ይሄን አስቦ ደንግጦ ቢደውልም ሚስቱ ዩራ ግን ትዕግስቷ ተሟጧል። በዚህም ምክንያት ብቻዋን ወደ ታይላንድ ለመብረር አሰባለች። እሷን ለማባበል ወደ አውሮፕላን ማረፊያው ቢሮጥም ዩራ ግን ፊቱን እንኳን ማየት አልፈለገችም። በንዴትም ከመኪናዋ አውርዳ ጣለችው። በዶሮ ጥብስ ሊያባብላት ቢሞክርም ዩራ ግን ጭራሽ ችላ አለችው። በሚቀጥለው ቀን ጠዋት በቤታቸው ውስጥ የውጥረት ደመና ሰፍኗል። ልጃቸው ውጥረቱን መቋቋም አቅቷት ወደ ትምህርት ቤት ለመሄድ ትጣደፋለች። ካንዳውን ለዩራ ቀኑን ሙሉ የይቅርታ መልእክት ቢልክላትም ዩራ ግን ምንም አይነት ምላሽ አልመለሰችለትም። ነገር ግን የሟች አማቷ መታሰቢያ ቀን እንደሆነ ስታይ ልቧ አላላ። ደውላም ዛሬ የእናቱ የሙት ዓመት መታሰቢያ እንደሆነ አሳስባው ማታ በጊዜ እንዲመጣና ቀይውንም ሲመጣ እንዲገዛ አሳስበችው። ይህንን ሲሰማ ካንዳውን በደስታ ፈነጠዘ። በሞት እንኳን ዛሬ አልቀርም ብሎ ለራሱ ማለ። ነገር ግን በሚቀጥለው ሰከንድ ያ የዋህ ባል ጠፋ። ካንዳውን ወደ ጨካኝ የደህንነት ወኪልነት ተቀይሮ ወደ አንድ መዝናኛ ፓርክ አመራ። ነገር ግን ሊገለው ያሰበው ሰው ከትንሽ ልጆቹ ጋር መሆኑን ሲያይ ያለማንም ፍቃድ ተልእኮውን ሰረዘ። እቤቱ ግን ሁሉም እሱን ተዘጋጅቶ ነበር የሚጠባበቁት። በዚህም ምክንያት ዩራ ደጋግማ ብትደውልም ስልኩን አያነሳም። ካንዳውን በአንድ መጠጥ ቤት ውስጥ ከጎኑ በሊፕስቲክ የቀላ ብርጭቆ ይታያል። ቆይ ግን ካንዳውን ከሌላ ሴት ጋር ነበር ማለት ነው? ቤተሰቡ በጠቅላላ ተስፋ ቆርጦ እንቅልፍ ሊወስደው ሲል ካንዳውን እየሮጠ ወደ ቤት ገባ። ልብሱንም በፍጥነት እየቀየረ ማማረር ጀመረ። ግን ይህ ዳይሬክተሩ የሚባል ሰው እንዲህ ባለ ቀን ወደ ስራ ሚልከኝ ምን አይነት ጨካኝ ሰው ቢሆን ነው እያለ ሁሉም እንዲሰሙለት ቢያወራም ዩራ ግን እነዚህ ምክንያቶች ሰልችቷታል። ማማረሩንም ሳይጨርስ የካንዳውን ስልክ ጠራ። ነገር ግን ባለቤቱ ዩራ ስልኩን ከዘጋች በኋላ ፕሮግራም ላይ እንደሆነና ከፈለገ መምጣት እንደሚችል ሜሴጅ ከላከች በኋላ ስልኩን አስቀመጠች። ብዙም ሳይቆይ የመታሰቢያ ፕሮግራሙ ተጀመረ። መላው ቤተሰቡም በየዓመቱ እንደሚያደርጉት ድምጽ እያወጡ ተባብረው ማልቀስ ጀመሩ። በፕሮግራሙ ላይ አንዱ ከሌላው አብልጦ ለመጮህ ይሞክራል። በመሃል ግን ድንገት የበሩ ደወል ተደወለ። ዩራም የታዘዘ ምግብ መጥቷለች። ወንድሟም ሄዱ በሩን ሲከፍተው ያየው ምግብ ሳይሆን እጅግ ማራኪና ግርማ ሞገስ የሞላባት ሴት ነበር። ሁሉም ዳይሬክተሩን የሚያስበው ወንድ እንደሆነ ነው። እንደዚህ ያለ ቆንጆ ትሆናለች ብሎ ማንም አልገመተም። ካንዳውንም በድንጋጤ ለመጣሽ ሲላት ዳይሬክተሩ በእርጋታ አንተ አይደለም እንደ ጠራኸኝ? ካንዳውን በዚህ ነገር ግራ ተጋባ። በዛ ቅጽበት ትክክለኛ የምግብ አድራሽ ደረሰ። ነገር ግን ዳይሬክተሩ የሆነ ስህተት እንዳለ ደም ነፍሷ ነገራት። የያዘችውንም አበባ ወርውራ በሩን ዘጋችው። ያ የምግብ አድራሽ የመሰለው ሰውዬ በእውነት ጨካኝ ገዳይ ነበር። በቤት ውስጥ ቤተሰቡ ካንዳውንም በጥያቄ ሲያፋጥጡት ውጪ ቀን ዳይሬክተሩ ገዳዩን ወደ ሊፍት ውስጥ ወረወረችው። የደህንነት ካሜራውንም በጨርቅ ሸፍና ወደ ሊፍት ውስጥ ውጊያ አማልክትነት ተቀየረች። ከጥቂት ቆይታም በኋላ ካንዳውን ነገሩን ለማጣራት ወደ ታች ሲወርድ ፍልሚያው ተጠናቋል። የሊፍቱን በር ሲከፈት ካንዳውን ዳይሬክተሩን ጉዳዩን ለምን ይዘሽ መጣሽ ብሎ ጠየቃት። እሷም ሁሉም ነገር እኔ ጨርሳለሁ በማለት ኃላፊነቱን ወሰደች። በላይኛው ፎቅ ግን የካንዳውን አባት ትዕግስቱ ተሟጧል። ካንዳውን ቶሎና በማለት የታዘዘውን ምግብ ወደ ታች ወረወረው። ዳይሬክተሩም ማንም እንዲያስቆማት አልፈለገችም። ያቺን ተንኮለኛ የተባለችውን የካንዳውንን ሚስት ቆርጣ ወደ ላይ ለማየት ወጣች። ቤት እንደገባች ግን ወዲያው ድንገት ተለወጠች።
እጅግ ለስላሳና ማራኪ በሆነ ሁኔታ ቤተሰቡን ሰላም አለች። ለሴቶቹም አዲስ የስጦታ ልብሶችን በስጦታ መልኩ በማምጣት የሁሉንም ልብ ማለዘብ ጀመረች። ዩራም በነገሩ በጣም ግራ ተጋብታ በዝግታ እያጨበጨበች ባለበት ሁኔታ ቤተሰቡ ካንዳውን ላይ ዱላውን አበረታው። ሁልጊዜ በወሳኝ ቀናት ትጠፋለህ፣ የአባት ቀዶ ጥገና ቀን እንኳን አልነበርክም እያሉ ሲያፋጥጡት ዳይሬክተሩ ድንገት ሌላ ስልት ተጠቀመች። ጥፋቱን ሁሉ ወደ ራሷ ላይ አድርጋ የኔ ስህተት ነው በማለት ማልቀስ ጀመረች። የካንዳውን አባት በዳይሬክተሩ እንባ ልቡ ተነክቶ አለቃ መሆንም እኮ ቀላል አይደለም በማለት ማጽናናት ጀመረ። ልጄ ደሞዝ እስከተቀበለ ድረስ ስራውን በአግባቡና በትጋት መስራት አለበት ሲል ካንዳውን እየተንቀጠቀጠ በሐሳቡ ተስማማ። በመጨረሻም መላ ቤተሰቡ በዳይሬክተሯ እንባ ተሸነፈ። በዚህ ዙር ዳይሬክተሩ ዩራን አሸንፋለች። ካንዳውን ያሰበው የፍቅር ምሽት እንዳይበላሽ ቶሎ ብሎ ለስራ ባልደረባው በመደወል ዳይሬክተሩን እንዲሸኛት አደረገ። ዳይሬክተሯ እንደወጣች ባልና ሚስቶቹ ወደ ፍቅር ዓለማቸው ሊያመሩ ሲሉ ልጃቸው ሚኒዮ ድንገት ወደ መኝታ ቤታቸው በመምጣት ብቻዋን መተኛት እንደማትፈልግና አብራቸው መተኛት እንደምትፈልግ በመናገር ግትር አለች። የካንዳሁን የዛ ምሽት የፍቅር እቅዱ በልጁ ምክንያት እንደጎም ተነነ። በማግስቱም ጠዋት ካንዳሁን ልጁን ትምህርት ቤት አድርሶ ሲመለስ ለዛሬ ምሽት ትልቅ የፍቅር ውጊያ ለማድረግ ከሚስቱ ጋር ቀጠሮ ሊያስይዝ ቢሞክርም ዩራ ግን ፍቅር እንደ ቤት ስራ ወይም እንደሆነ ቀጠሮ እንዲሆንብኝ አልፈልግም በማለት ፍላጎቷን አስረዳችው። ካንዳውን ግን በዚህ ነገር ተስፋ አልቆረጠም። በሚያምሩ የፍቅር ቃላት መማፀን ይቀጥላል። ሌላው ቀርቶ ሰዎች ባሉበት ቦታ ለፍቅር እናጨብጭብ በሚል ድርጊቱ ዩራን በጣም ስላሳፈራት ለመስማማት ተገደደች። በዚህም ምክንያት ካንዳውን ለብቻቸው ምሽቱን እንዲያሳልፉ ወንድሙ ጋር በመሄድ ልጁን ከትምህርት ቤት እንዲወስድለትና እሱ ጋር እንዲያሳድራት ቀድሞ አዘጋጀ። ምሽትም ላይ ወደ ዩራ ካፌ ሄዶ ስራ ሲያግዛት አመሸና በደስታ ወደ ቤት ተሸክሟት ገባ። ነገር ግን በሩን ሲከፍተው በጣም ደነገጠ። መላው ቤተሰባቸው እቤት ተቀምጧል። የአባቱ መኖሪያ ቤት የውሃ መቋረጥ ስላጋጠመው ሁሉም ተጠራርገው ወደ ካንዳሁን ቤት መጥቷል። የካንዳሁን የፍቅር ጦርነት እቅድ እንደገና በቤተሰቡ ተበላሸ። ወንድሙም በበኩሉ ቲቪ ተበላሽቷል፣ የኮሪያን ብሔራዊ ቡድን ጨዋታ አንድ ላይ ማየት አለብን በማለቱ ቤቱን ወረሩት። ልጃቸው ሚኒዮም ዛሬ ሁላችንም መሬት ላይ ተኝተን እንደር በማለት ነገሩን አባባሰችው። ካንዳሁን ግን ተስፋ አልቆረጠም። ለሚስቱ ለነገ ሆቴል አልጋ ይዣለሁ የሚል መልእክት ላከላት። ዩራም በሐሳቡ ተስማማች። በማግስቱ ካንዳሁን ሌላ አዲስ ተልዕኮ ተሰጠው። ኢላማውን ለመምታት ምቹ ቦታም ሲፈልግ በአጋጣሚ ማታ ከሚስቱ ጋር ለመገናኘት የያዘው ሆቴል ለስራው ምቹ ሆኖ አገኘው። ባለመነጽሩም ኢላማውን መረጠ። መስታወቱን ቀደደ። መሳሪያውን በጠቅላላ አንድ ላይ ከገጣጠመ በኋላ አነጣጠረ። ኢላማውንም በሰኮንድ ውስጥ መታ። ስራውንም ጨረሰ። ዩራም በጊዜ ከስራዋ ወጥታ ወደ ሆቴሉ አመራች። ነገር ግን ወደ ያዙት ሆቴል ስትደርስ ዳይሬክተሩን የሆቴሉ መግቢያ ላይ አየቻት። ይህንንም በማየቷ በባሏ ውስጥ የጥርጣሬ ዘር በቀለ። መለስ በማለትም እዚህ ምን ትሰራለች ብላ ልትጠይቅ ብታስብም ዳይሬክተሩ ግን ቀድማ ወደ ሊፍት ውስጥ ገብታ አመለጠቻት። ካንዳውን በበኩሉ በክፍል ውስጥ የጽጌረዳ አበቦችን በትኖ ሚስቱን እየጠበቀ ይገኛል። የበሩ ደውል ሲደወልም እየሮጠ በጉጉት ከፈተው። ነገር ግን ከበሩ ጀርባ የቆመችው ዳይሬክተሯ ነበረች። ዳይሬክተሯም የካንዳውንን የፍቅር ልብስ ስታይ ሚስትህን ልታገኝ ነው ብላ ጠየቀችው። ነገር ግን የመጣችው ለጨዋታ አልነበረም። በመቀጠልም በሕፃናት ዝውውር ላይ የሚሰራ አደገኛ ወንጀለኛም በ3 ቀን ውስጥ እንዲያስወግድ አዲስ ትዕዛዝ ሰጠችው። በዚህ መሃል ግን ዩራ የክፍሉ ደጃፍ ላይ ደረሰች። በሩንም ከማንኳኳት ይልቅ በያዘችው ካርድ በዝግታ ከፈተችው። ወደ ውስጥ ስገባ ግን ባሏና ዳይሬክተሩ በዝግታና በጥበቃ ሁኔታ ሲነጋገሩ ሰማች። በሆቴሉ ክፍል ውስጥ ሁሉ ነገር ተበላሸ። ካንዳውን ነገሩን ለማስረዳት ቢሞክርም ዩራ ግን አይኖቿ በእንባ ተሞልቷል። እሱም ዳይሬክተሯን ኧረ እባክሽ አንድ ነገር በይ እያለ ቢለምንም ዳይሬክተሩ ግን ሚስጥራዊ ማንነታቸውን ሳትገልጽ ምን አይነት የውሸት ታሪክ መፍጠር እንደምትችል ግራ ገብቷታል። ነገር ግን ዩራ ቀድማ ብናገር
ዳይሬክተሩን ወደ ስር ወርደው መጠጥ እንዲጠጡ ጋበዘቻት። ጠረጴዛው ላይ ተቀምጠው ለረጅም ጊዜ ምንም ነገር ሲያደርጉ ቆዩ። በኋላ ዳይሬክተሯ ይህንን መቋቋም አቅቷት እኔና ካንዳሁን የሥራ ባልደረባ ብቻ ነን ብላ ገለጸችላት። ዩራ ግን ስሜቷን መቆጣጠር አልቻለችም። ለአሁኑ ለአንቺ ትቼዋለሁ፣ ነገር ግን ቤተሰቤን ይዘሽ መሄድ አትችይም ስትል የልቧን አውጥታ ተናገረች። ዳይሬክተሩ በዩራ ንግግር ተገርማ ትንሽ ልታሾፍባት አሰበች። ካንዳሁን በእርግጥ የሚደነቅ ሰው ነው ስትላት ዩራ ነገሩን በሌላ ነገር አስባ በንዴት ፈነዳች። ዳይሬክተሯ ግን ረጋ በማለት ካንዳሁን እኔ የምወደው ወንድ አይነት አይደለም ብላ እውነቱን ተናገረች። ዩራ ይህንን ስትሰማ ብጮህባትም ዳይሬክተሯ ግን በእርጋታ ከካንዳሁን ጋር እንዴት ከዚህ በፊት በድብቅ ሲሰሩ እንደነበረ አስረዳቻት። በመጨረሻም በሁለቱ ሴቶች መካከል የነበረው ጥርጣሬ ተፈታ። በዚህ መሃል ግን በሆቴሉ ክፍል ውስጥ ብቻውን የቀረው ካንዳሁን አእምሮውን ሊስት ደርሷል። ለሚስቱ ቢደውልም አታነሳም። ወደ ዳይሬክተሯ ደውሎ ምን የተፈጠረ ነው ብሎ ሲጠይቃት ዳይሬክተሯም ዩራን በአግባቡ ተንከባከባት፣ እንደሷ ያለች ሚስት በምንም ሁኔታ አታገኘም ስትል መከረችው። ዩራም ድንገት ከመጸዳጃ ቤት ስትመለስ ዳይሬክተሯ ካንዳሁን የምትነግረውን ምክር ሰማች። ዩራም ምንም ሳትናገር አጠገቧ ተቀመጠችና ድንገት እንቅልፍ ወሰዳት። በማግስቱ ካንዳሁን በስራ ላይ ያለ ያልተለመደ ጥሪ ከባለቤቱ ደረሰው። ስልኩንም ሲያነሳው ዩራ ዛሬ ማታ አስቀድመ በቶሎና ቀይ ወይንም ገዝተና አብረን እንጠጣለን አለች። ካንዳሁንም የነገሩን ትርጉም ወዲያው ተረዳው። ስልኩንም ከዘጋ በኋላ ካንዳሁን ኢላማውን ተከታትሎ ወደ አንድ ቤተክርስቲያን አመራ። ኢላማው አንድ ቄስ ነበሩ። ካንዳሁን በአቅራቢያው አንድ ሆቴል ይዞ ጠመንጃውን ገጠመው። ሊተኩስ ሲል ግን አንዲት ትንሽ ልጅ ከቄሱ አጠገብ መጣች። ካንዳሁን ልጅቷ እንደዚህ ያለ ዘግናኝ ትዕይንት እንድታይ ስላልፈለገ መተኮሱን አዘገየው። እንደገና ልጅቷ ስትሄድ ኢላማውን እንዳነጣጠረ ዳይሬክተሯ ድንገት ስልክ ደውላ እቅዱ ተቀይሯል ተው ስትል አዘዘችው። ካንዳሁን መሳሪያውን ሰብስቦ አካባቢውን ለቆ እንደወጣ አንድ የባዕድ አገር ሰው ወደ ቄሱ ተጠግቶ በሽጉጥ ገደለው። ቄሱም ወዲያው ሕይወቱ አለፈ። ካንዳሁን የልጁን ትርኢት ለማየት በሄደበት ቦታ የጥንት ወዳጅ ጓደኛውን አገኘው። በደስታም ተቀብሎ ቤቱ ድረስ ጋበዘው። ነገር ግን ዳይሬክተሯ የቄሱን ገዳይ ፎቶ ስትልክለት ካንዳሁን ደነገጠ። ፎቶ ላይ ያለው ሰው አሁን ቤቱ የጋበዘው የድሮ ጓደኛው ነበረ። በማግስቱም ዳይሬክተሩ ስለ ገዳዩ ማንነት የሚያሳይ ሙሉ መረጃ አገኘችና ገዳዩ እንዲያዝ አዘዘች። በዚያው ቅጽበት ጓደኛው መዝናኛ ፓርክ ውስጥ ተቀምጦ እያለ ከካንዳሁን ስልክ ተደወለለት። ጓደኛው ስልኩን አንስቶ አንድ ቃል እንኳን ሳይተነፍስ ከማይታወቅ ቦታ በጥይት አንገቱን ተመታ። ከሩቅ ፎቅ ላይ ሆና አነጣጣሪ ጠመንጃዋን ዝቅ ያደረገችው ሴት ማን ብትሆን ጥሩ ነው? የካንዳሁን ባለቤት ዩራ የዋህና አፍቃሪ እናት መስላ ብትታይም እውነታው ግን እሷም እንደመቀዝቃዛ ጨካኝ ገዳይ መሆኗ ነው። ዩራ ተልኳን ጓደኛውን ገላ ከጨረሰች በኋላ ምንም እንዳልተፈጠረ ሆና ለእራት የሚሆን ግብይቶችን ለመግዛት ወደ ሱፐርማርኬት አመራች። ወደ ቤቷም ተመልሳ የቤት እመቤትነቷን ቀጠለች። ሟች ጓደኛው ጆን ለቤታቸው ስጦታ የጠረጴዛ አምፖል መብራት በስጦታ መልክ አበርክቶላቸው ነበር። መብራቱ ሲበራ ግን መብራቱ ውስጥ የሚታየው ጽሑፍ የዩራን የልጅነት ጥቁር ትዝታ ቀሰቀሰባት። ዩራ የጆን አካል ላይ ያየችው ንቅሳት የአንድ አደገኛ ቡድኖች ምልክት መሆኑን ስታይ አይኖቿ በጭካኔ የተሞሉ፣ ቤተሰቧንም አደጋ ውስጥ የሚጥል ማንኛውም አይነት ሰው ለማጥፋት ቆረጠች። ዳይሬክተሩ የጆንን አስክሬን ስትመለከት ደነገጠች። ይህ የአንድ ከፍተኛ ገዳይ ስራም እንደሆነ አረጋገጠች። ካንዳሁንም ጓደኛውን የገደለው ሰው በጣም አደገኛና ባለሙያ መሆኑን በደመነፍሱ ተረዳ። ካንዳሁንም ጓደኛው ማን እንደገደለ ቢጠይቅም ዳይሬክተሩ ግን ነገር ውስጥ ጣልቃ እንዳይገባ አዘዘችው። ነገር ግን የሟች ጓደኛውን ሬሳ ሲመለከት አርፎ ማረፍ ስላልቻለ የደህንነት ድርጅቱን በመገናኘት የጆንን ሙሉ ፋይል እንዲልኩለት ጠየቀ። በሚቀጥለው ቀን መልስ ሲመልሱለት የተላከለት ኢንፎርሜሽን የጓደኛው ሳይሆን የሌላ ሰው እንደሆነ አይቶ ተረዳ። በዚህም ነገር ግራ ስለተጋባ ወደ ዋና መስሪያ ቤት በመሄድ የነገሩን ምንነት ለመጠየቅ ሞከረ። ነገር ግን የተሰጠው ምላሽ ትዕዛዝም ብቻ እንዲከተል ነበር። ካንዳሁንም በውስጡ ከዚህ ጀርባ ዳይሬክተሩ እንዳለችበት ጠረጠረ። በመቀጠልም የተሰጠውን አዲስ ፋይል ይዞ ኢላማውን ለመምታት ምቹ ቦታ ከቆየ በኋላ ለዩራ በመደወል ዛሬ ስራ ስለሚበዛብኝ እራት እንዳትጠብቂ
በማለት ስልኩን ዘጋው። ዳይሬክተሩም ጆን ተገሎበት ወደ ነበረው ሆቴል አመራች። እንደ ደህንነት መረጃ ከሆነ ገዳዮች ብዙ ጊዜ አንድ ተጨማሪ ስልክ ይዛሉ ብላ ስለተጠራጠረች ስልክ ብትፈልግ ምንም አይነት ነገር ማግኘት አልቻለችም። የሆቴሉን ካሜራ ስታስፈትሽ ግን አንድ የሚጠረጠር ሰው አየች። ዩራ ከሁሉም ቀድማ በመገኘት ስልኩን ወስዷለች። ዳይሬክተሩ ይህንን ስትመለከት ጥርጣሬዋ በሙሉ ወደ ዩራ አዘነበለ። ሻይ እንጠጣ በሚል ሰበብ ወደ ዩራ ቤት ለመሄድ ወሰነች። በዛው ሰዓት ካንዳሁን ኢላማውን አድፍጦ እየጠበቀ ነበር። ጥይቱንም አስተካክሎ ተኮሰ። ጥይቱ መስታወቱን በስቶ ኢላማውን መታው። ነገር ግን ካንዳሁን ግዳዩን ተጠግቶ እርግጠኛ ለመሆን ሲያይ ነገሩ አልተሳካም። ኢላማው የሆነው ጠበቃ አልሞተም ነበር። ጠበቃው ከወደቀበት ድንገት በመነሳት ብርቱ ትግል ለሁለት ጀመሩ። በዚህ መሃል ግን ጠበቃው ቢላ በመያዝ የካንዳሁንን ሆድ በመውጋት አምልጦ እየሮጠ ጠፋ። ዳይሬክተሩ እነ ዩራ ደጃፍ ላይ ስትደርስ የጆን ስልክ በድንገት ጠራ። ልጃቸው ሚኒዮ ስልኩን ስታነሳው ደዋዩ የዩራን ስም በቀጥታ ነበር የጠራው። ዳይሬክተሯ በሩን ብታንኳኳም ስላልተከፈተላት ትንሽ ጥርጣሬ ውስጥ አገባት። በመሃል ግን ስልክ ተደውሎ የካንዳሁን ተልእኮ እንደከሸፈ ስትሰማ እየበረረች ወደሱ ሄደች። ዳይሬክተሩ ከበሯ ላይ እንደሄደች ዩራ የሆነ አደጋ ሊመጣ እንደሆነ ስለታወቃት መብራቷን አጠፋች፣ መጋረጆቿንም ዘጋጋች፣ ቢላዎቿንም አዘጋጅታ ለጦርነት ተሰናዳች። ዩራ ለባሏ ብትደውልም አያነሳም። በዛ ሰዓት ዳይሬክተሩ የካንዳሁንን ቁስል እያከመችለት ነበር። ባልና ሚስት በዚህ ሰዓት ከባድ አደጋ ውስጥ ገብተዋል። ካንዳሁን የጆን እውነተኛ ማንነት ምን እንደሆነ ዳይሬክተሩን ቢጠይቃትም እሷ ግን ጥያቄውን በመሸሽ ስለ ኢላማው ስለነበረው ስለ ጠበቃው ጠይቀው ጀመር። የጠበቃውንም ስም ስትሰማ ፊቷ ላይ ያልተለመደ ለውጥ ታየባት። ካንዳሁንም ዳይሬክተሯ አንድ ትልቅ ሚስጥር እየደበቀች እንደሆነ ወዲያው ገባው። ዳይሬክተሩ ከመሄዷም በፊት ስለ ጠበቃውም ሆነ ቀድሞ ስለነበረው ጓደኛው ላይ ምንም አይነት ጣልቃ እንዳትገባ ብላ ጥብቅ ትዕዛዝ ሰጠችው። ነገር ግን ካንዳሁን ስላላስቻለው በማግስቱ ወደ ጠበቃው መኖሪያ ቤት ገባ። ጠበቃው ግን ይህን ነገር ታውቆት ቀድሞ አድፍጦ እየጠበቀው ነበር። ካንዳሁን ወደ ቤቱ ተመልሶ መኪናውን ካቆመ በኋላ ከመኪናው ሊወርድ ሲል ካንዳሁን በድንገት ሲያስበው ግንባሩ ላይ የሽጉጥ አፈሙዝ ተደቀነበት። ጠበቃው ካንዳሁን ላይ በማፍጠጥ ካዝናው ቤት ነው እያለ ይዝትበት ጀመር። ካንዳሁንም በካዝናው ውስጥ እጅግ ጠቃሚ ነገር እንዳለ ተረዳ። ድንገት ግን ካንዳሁን አዘናግቶ ጠበቃውን በቁጥጥር ስር አዋለው። በዛው ሰዓት ግን ካንዳሁንን የአባቱን ልደት ለማክበር በቤቱ መውጫ ፓርኪንግ ላይ ተሰብስበው እየጠበቁት ነበር። ካንዳሁን ግን ቤተሰቡን ባላየ ሆኖ ጠበቃውን ይዞ በረረ። ሁሉም በሁኔታው ግራ ተጋብተው ቆሙ። ካንዳሁን ጠበቃውን አስሮ ምርመራ ካደረገበት በኋላ የካዝናውን የይለፍ ቃል አገኘ። ካዝናው ውስጥ ያገኘው ፋይል ካንዳሁንን ክው አደረገው። የግድያ ዝርዝር። የሚገርመው ነገር ከግድያዎቹ ትዕዛዝ ጀርባ ያለችው ደንበኛ ራሷ ዳይሬክተሯ ነበረች። ካንዳሁን ጠበቃው ላይ ብዙ ምርመራ ካደረገ በኋላ በመጨረሻም ዳይሬክተሩ እንዲገደል የፈለገችው ሰው ሸርማ እንደሚባል ተነፈሰ። ስለዚህ ነገር ካንዳሁን ዳይሬክተሩን ሊያናግራ ቢሞክርም እሷ ግን ምንም ነገር ላለመናገር ፍላጎት አሳየች። ስለ ነገሩ ዝርዝር ነገር ለማወቅ ካንዳሁን ወደ ጠበቃው ቢመለስም ጠበቃውን ሞቶ አገኘው። ካንዳሁን ያላወቀው ነገር ቢኖር ዳይሬክተሩ ጠበቃው እንዲገደል ትዕዛዝ መስጠቷን ነው። የጠበቃውንም ልብስ አውልቆ የሆነ ምልክት ቢፈልግም ምንም አይነት ሰውነቱ ላይ ንቅሳት ነገር ስላላገኘ ተስፋ በመቁረጥ ወደ አባቱ ልደት ፕሮግራም ላይ ተመለሰ። ቤተሰቡ የአባትየውን ልደት በተለያዩ መጠጦችና በምግብ እያከበረ ቆየ። በመጨረሻም ወደ ቤት አደረሳቸው። እነ ካንዳሁን ወደ ቤትም ተመልሰው ሲገቡ ካንዳሁን ቤት ከደረሰ በኋላ ቁልፉን እንደረሳ ስላስታወሰ ቁልፉን ለማምጣት ወደ መኪና ማቆሚያው ተመለሰ። ሚስቱ ዩራና ልጁ ሚኒሲዮ ግን በራቸው ላይ ሲደርሱ አንድ እንግዳ ሰው ቆመው አገኙ። ሰውየው ዩራ ድሮ የሰለጠነችበት የገዳዮች ማሰልጠኛ አብሯት የሰራ ሰው ነበር። ለሷ የተወሰነ ፍላጎት ነበረው። ዩራ ግን አንድ ቀንም ቢሆን ፊት አሳይታው አታውቅም። ያኔ በእነሱ ዓለም ለመቆየት አንደኛውን መግደል ነበረበት። ፊቱ ላይ ያለውም ጠባሳ በዩራ የተፈጠረ ነበር። በሩ ላይ የቆመው ሰውዬ ወደ እነ ዩራ ቀስ በቀስ መጠጋት ሲጀምር በዛው ሰዓት የሊፍቱ በር በመከፈት ካንዳሁን በቦታው ደረሰ። ካንዳሁን ደመነፍሱ የሆነ አደጋ እንደተፈጠረ ውስጡ ስለነገረው የሰውየውን ማንነት ለማወቅ ታይጂውን አንገቱን አንቆ ከግድግዳ ጋር ለጠፈው። ዩራ ግን ማንነቷ እንዳይታወቅ በመፍራት ባሏን እንዲያቆም ደጋግማ ጨቀጨቀችው። ካንዳሁን ግን ሊያቆም ስላልቻለ
ታይጂዮን ድንገት በመሃል የነፍሰ ገዳይ ሚስት ብሎ ጮኸ። በዛ ሰዓት ባልና ሚስት ደንግጠው ድርጊታቸውን አቆሙ። ካንዳውን የውል አለመግባባት እንደተፈጠረ ስለገባው ወዲያውኑ ታይጂዮን አቅፎ ወደ ቤት አስገባው። ቤትም ከገቡ በኋላ ጥሩ አይነት የእንግዳ አቀባበል አደረገለት። ይህን ነገር ከላይ ሆና ስትመለከት የነበረችው ዩራ ሁሉም ሰው ከተኛ በኋላ ወደ ታይጂዮ ክፍል አንድ ሹል እስክሪብቶ በመያዝ አመራች። እሱም ጋር ከደረሰች በኋላ ታይጂዮ ቤተሰቧን ትቶ እንዲሄድ አስጠነቀቀችው። እሱ ግን ምንም አይነት ችግር ሊፈጥር እንዳልመጣ ነገራት። በመቀጠልም ጆን መጥቶ ያልጨረሰውን ቢዝነስ እንድትጨርስ ነግሯት ይህን ካደረገች ቤተሰቧ ላይ ምንም አይነት አደጋ እንደማይመጣ አስረዳት። በዚህ ነገር ግን እሷ ምንም ደስተኛ አልሆነችም። በሚቀጥለው ጠዋት ታይጂዮ አንድ ስልክ ከባልደረቦቹ ደርሶ ቀስ ብሎ ከነካንዳውን ቤት ሊወጣ ሲል የካንዳውንም ቤተሰቦች በር ላይ ያገኛቸው። ቤተሰቡ ወደዛ የመጣው የእንኳን ደህና መጣ አቀባበል ሊያደርግለት ነበር። ይዘውትም ወደ ውስጥ ከገቡ በኋላ ቤተሰቡ የተለያየ ምግብን ማዘጋጀት ጀመረ። በመሃልም ከካንዳውን አባት ጉርሻም ደረሰው። የቤተሰቡ እንክብካቤም እሱን በጣም አስገረመው። በመቀጠልም አንድ ላይ በመሆን ኪምቺም የሚባል የኮሪያ ባህላዊ ምግብ እንዲያዘጋጁ ይዘውት ወደ ኪችን ገቡ። በመሃልም አንድ ታናሽ ወንድማቸው ታይጂዮን ስጋ እንዲገዙ ሊወስደው ሲል ዩራ አብሬያችሁ ነው የምሄደው ብላ አደረቃለች። በር ላይ ሊወጡ ሲሉ ግን አንዷ ትልቅ ሴትዮ እጇን ስለቆረጠች እሷን ለማከም ምንም አይነት ምርጫ ስለሌላት ወደኋላ ተመለሰች። ስጋውንም ገዝተው ሲመለሱ ትንሹ ወንድማቸው አንድ ስልክ ደርሶት ስለነበረ ለታይጂዮ የበሩን የሚስጥር ቁጥር ሰጥቶት እሱ ወደ ኋላ ተመለሰ። ታይጂዮ በሩን ከፍቶ ወደ ውስጥ ሲገባ በቤት ውስጥ ማንም አልነበረም። በመቀጠልም የገዛውን ስጋ ፍሪጅ ውስጥ በማስቀመጥ ምግብ ማዘጋጀቱን ቀጠለ። ለጊዜውም ቢሆን ወደዛ ሀገር ለምን እንደመጣ ረሳው። በመሃል ግን የነፍሰ ገዳዮች አለቃ መሆኑን ሲያስታውስ የሆነ ሰው ምግብ እንደዚህ እየሰራ ቢያየው እስከ ሞት ድረስ እንደሚስቅ አስተዋለ። የዛን ቀን ማታ ዩራ ልጅና ባለቤቷ ወደ ቤት እንደተመለሱ በጊዜ ለማየት በሩን ከፍታ ስትገባ ማንም ስላልነበረ ካንዳውን ጋር ደውላ የት እንዳሉ ስትጠይቀው ሚኒሲዮ እሱ ጋር እንደሌለችና ታይጂዮ ከትምህርት ቤት ሊያመጣት እንደሄደ ነገራት። በጣም ደንግጣም ወደ ደጅ እየሮጠች ስትወጣ በር ላይ ታይጂዮ ሚኒሲዮን አቅፏት ሲመለስ አገኘቻቸው። በመቀጠልም ሚኒሲዮን አቅፋ አልጋ ላይ ካስተኝቻት በኋላ አንድ መፍቻ በመያዝ በነፍሰ ገዳይ መንፈስ ወደ ታይጂዮ ክፍል አመራች። ውስጥ ላይ ግን ታይጂዮ በሚኒሲዮ ተስሎ የተሰጠውን ስዕል እያየ እየሳቀ ነበር። ዩራ በሩን ከፍታ ዘላ ለማጥቃት ሞከረች። ነገር ግን ዩራ ብዙ ጊዜ በቤት እመቤትነት ስላሳለፈች ከታይጂዮ ጋር መፎካከር አቃታት። እሱም በወደቀችበት አንድ ቢዝነስ ካርድ ከወረወረላት በኋላ በተርፍ ላይ የምትባል አሁን ስራ ያቆመች አንድ ነፍሰ ገዳይን እንድታስወግድ አዘዛት። እሷም ለቤተሰቧ ስትል ምንም አይነት ምርጫ ስለሌላት በሀሳቡ ተስማማች። በዛው ሰዓት ግን ዱሁን የበተርፍላይ ማንነት በማወቅ ዳይሬክተሩ በሷ እንደሰለጠነች ተረዳ። ዩራም ስራዋን ለማቅለል ስትል ለቤተሰቡ በጠቅላላ የትሪፕ ወጪ ሸፍና ወደ አንድ ጉዞ ላከቻቸው። ዱሁን ግን ስራ አለብኝ በሚል ሰበብ ከቤተሰቡ ጋር አንድ ላይ አልሄድም። ዩራም በተርፍላይ ላይ የምታደርገውን ክትትል ጀመረች። ዩራም የበተርፍላይን እንቅስቃሴ በማጥናት ጥሩ የመግደያ ቦታ እስከምታገኝ ድረስ ክትትሏን ቀጠለች። ማታ ላይ የበተርፍላይ ቤት በመግባት በተርፍላይ ልክ ወደ ቤቷ ስትገባ ያንን ስፔሻል የሆነ ጥይቷን አውጥታ ጠረጴዛ ላይ ያስቀመጠች። በተርፍላይ ጥይቱ ላይ የተቀረጸውን ቅርጽ ስታይ ዩራ በድሮ ድርጅት ውስጥ የነበረች ኮድ 27 የምትባል ነፍሰ ገዳይ እንደሆነች አወቀች። ዩራም ለበተርፍላይ የዛን ውለታ አካባቢውን ጥላ ካልሄደች በንጋታው እንደምትገደል አስጠነቀቀቻት። በተርፍላይ ግን ቤተሰቦቿን ክዳ ትታ መሄድ ስላልፈለገች በሐሳቡ አልተስማማችም። ዩራም የበተርፍላይ ንግግር ውስጧን ነካት። ወደ ቤትም ከተመለሰች በኋላ እንቅልፍ ሊወስዳት ስላልቻለ የእሷን እውነተኛ ማንነት ቤተሰቧ የሚረዳ ጊዜ መድረሱን እያሰበች ፈርታ የባሏን ፊት ትዳብሰው ነበር። በንጋታው ጠዋት ላይ በተርፍላይ የኤጀንት ኦ መኪና ውስጥ ገብታ ኤጀንት 27 እሷን ልታናግራት ወደ ቤቷ እንደመጣች ነገረቻት። ዳይሬክተሩም የድሮዋን ያቺ እንደ መቀዝቃዛ ነፍሰ ገዳይ ትንሽ ልጅ በማስታወስ ውስጡ አደነገጠ። ከቆይታም በኋላ በተርፍላይ አንድ ትምህርት ቤት በር ላይ ቆማ ልጇ ከትምህርት ቤት ስትወጣ እየተመለከተች ባለችበት ወቅት በአንድ ጥይት ተመታ ወደቀች። ከርቀት ላይ አነጣጣሪ ጠመንጃውን ይዞ የነበረው ዱሁን በነገሩ ደነገጠ። ምክንያቱም እሱ ያንን ጥይት አልተኮሰም ነበር። ወዲያውም ሌላ ሰው እንዳለ አካባቢው ላይ ስናፐር የያዘ ሰው ካለ ብሎ መፈለግ ጀመረ። ነገር ግን ባየው ነገር በጣም ደነገጠ። ምክንያቱም ሚስቱን ዩራን ነበር ያያት። በዛው ሰዓት እሷን በአነጣጣሪ ጠመንጃዋ
ሌላ ሰው ካለ ስትፈልግ ያ ምንም አይረባም ብላ የምታስበውን ባሏን ስናይፐር ይዞ ተመለከተች። ወዲያውኑም ጎንበስ በማለት ጠመንጃዋንና ሌሎች ዕቃዎቿን ሰብስባ ከአካባቢው አመለጠች። ድሆን ግን ያየውን ነገር ለማረጋገጥ እሷ ወደ ነበረችበት ተቃራኒ ፎቅ በሩጫ ሄዶ ቢፈልግም ማንንም ማግኘት አልቻለም። ዩራ በዛ ሰዓት ታይጂዮ መኪና ውስጥ ገብታለች። ስልኳ ግን ሳያቋርጥ በባሏ ጥሪ ተሞልቷል። ብታይም ግን ማንሳት አልፈለገችም። ትንሽ ከተጓዙም በኋላ የታይጂዮ መደበቂያ ቤት ውስጥ ደረሱ። እዛም ከተቀመጡ በኋላ በፎቶ የተሞላ አንድ ፖስታ ወርውሮላት ድሮ ድርጅታቸው ውስጥ እያሉ ድርጅቱን እንድታጸዳና እንድታጠፋ ታዛ የነበረችው ዳይሬክተሩ እንደነበረች እውነቱን ማፍረት ጀመረ። ዩራ በሰማችው ነገር ደንግጣ ድርቅ ብላ ቀረች። ፊልማችንም ወደ ድሮ ተመልሶ ሲያሳየን ከብዙ ዓመታት በፊት ኮሪያ በተለያዩ የውጭ ሰላዮች ተሞልታ ስለነበረ መንግስት በሚስጥር እነሱን የሚያጸዳ አዲስ ተቋም እንዳቋቋመና ቤተሰብ አልባ የሆኑ ልጆችን ሰብስቦ በማሰልጠን ስልጠናውን በጣም ከባድና ከሰው አስተሳሰብ ውጭ የሆኑ ነገሮችን እንዲያደርጉ የሚያስገድድ ስለነበረ በስልጠናው ላይ ድክመት የታየበት ሰው በጠቅላላ እንደሚወገድና በህይወትም ለመቆየት በጣም ጭካኔ የተሞላበት ነገር ማድረግ እንደነበረባቸው ያሳያል። ከተወሰነ ጊዜያት በኋላ ግን አዲስ የሆነ መንግስት ተክቶ ስልጣኑን ሲይዝ ይሄ ድርጅት በሚስጥር እንዲወገድ ትዕዛዝ አስተላለፈ። የድርጅቱ አባላትም በሚስጥር እየተያዙ ይወገዱ ነበር። ነገር ግን ማንነቱን ያላወቁት አንድ ሰው ታይጂዮና ዩራን በሚስጥር እንዲያመልጡ ረዳቸው። አሁን ትልቅ ከሆኑም በኋላ ታይጂዮ የተመለሰው ለበቀል ነበር። ዩራ ጋር የመጣውም ይህን ነገር ሊያደርግ እንደሆነና ቀጣዩ ኢላማቸውም ዳይሬክተሩ እንደሆነ አስረዳት። ከመሄዱም በፊት በዶክመንት የተሞላ አንድ ፖስታ ከሰጣት በኋላ የባሏን ትክክለኛ ማንነት በጥልቀት እንድትከታተል ነገራት። ትዕይንታችን ወደ ካንዳውን ሲመልሰን ዩራ ከቆመችበት ቦታ ጥይቱ እንዳልተተኮሰና ትክክለኛው ገዳዩ ሌላ ቦታ እንደሆነ ለመረዳት ችሏል። በዛው ሰዓት ግን ከድርጅቱ ቀጣይ ግዳዩ የሚስቱ የአጎት ልጅ መሆኑን የሚገልጽ አንድ መልእክት ደረሰው። በሌላ በኩል ዩራ የባሏን ማንነት ለማየት ልክፈት አልክፈት በሚል ከራሷ ጋር ግብግብ ላይ ናት። በመጨረሻም ፖስታውን ስትከፍተው የባሏን ትክክለኛ ማንነት ምን እንደሆነ ለማወቅ ቻለች። ያ አይረባም ብላ የምታስበው ባሏ ለመንግስት የሚሰራ ኤጀንት መሆኑን ተረዳች። በሌላ በኩል ታይጂዮ መጠበቅ አለባት ብሎ ካሰበው ትንሿ ልጅ ሚንሲዮ አንድ መልእክት ደረሰው። ያንን ጣፋጭ የሆነ ፈገግታዋን ሲያስብ ያ ፈገግ ብሎ የማያውቀው የነፍሰ ገዳዮች አለቃ ፈገግታውን መቋቋም አቃተው። ካንዳውን በጊዜ ወደ ቤት ሲመለስ ዩራ ምንም እንዳልተፈጠረ ሆና ምግብ ስታበስል አገኛት። ልጃቸው እራሱ መሃላቸው ላይ የሆነ ችግር እንዳለ እስከምታቅ ድረስ እርስ በርስ እንዴት እንደሚተያዩ ግራ ገብቷቸው ነበር። በሚቀጥለው ቀን ጠዋት ካንዳውን ከእንቅልፉ ሲነሳ ዩራ ቤት ውስጥ እንደሌለችና ወደ አንድ ዳይሬክተሩ ጋር የሚያገናኝ ዝግጅት ላይ እንደሄደች አወቀ። ዩራ ከዳይሬክተሩ ጋር ትንሽ ካወራች በኋላ ካንዳውን ለማን እንደሚሰራ አውቃለሁ በማለት ሚስጥራዊ ንግግር ተናግራ ወጣች። ዳይሬክተሯም ያኔ ያመለጠችው ኤጀንት 27 የተባለችው ሕፃን ዩራ መሆኗን በድንገት አወቀች። ማታም ላይ ልጃቸውን ስላላገኟት ካንዳውን በድርጅቱ ምክንያት የታየውን ስልክ ሀክ በማድረግ የት እንዳለ ለማወቅ ፍለጋ ከሚስቱ ጋር ጀመሩ። በሌላ መልኩ ታዮና ሚኒሲዮን አንድ ላይ ቁጭ ብለው ደጅ ላይ እሳት እየሞቁ ነበር። ከቆይታም በኋላ ታይጂዮ እንደባለፈው ጊዜ ቤተሰቧ ላይ የሆነ ነገር ካረገ እንደ ድሮ ዝም እንደማትለውና እንደምትገለው የሚገልጽ ሜሴጅ ከዩራ ደረሰው። ወዲያውኑም በመሃላቸው አንድ አለመግባባት እንዳለ ተረዳ። ፊልማችን ወደ ኋላ ወስዶ ሲያሳየን ድሮ ላይ ታይጂዮ ወደ ዩራ አሳዳጊ ቤተሰቦች ሲደርስ ተገለው እንዳየና እዛው በቆመበት ግን የሆነ ሰው አይቶት እንደተደበቀና መከተል ያልፈለገውም ዩራ ራሷ መሆኑን አውቆና እሷን ሲከተል ድርጅቱ አይቷት እንዳይገላት በማሰብ ነበር። ሚኒሲዮ በዛ ሰዓት የተጠበሰ ዶሮ እንደምትፈልግ ስትነግረው ከሐሳቡ ባነነ። ታይጂዮ ሚኒሲዮ የትም እንዳትንቀሳቀስና እዛው ተቀምጣ እንድትጠብቀው ነግሯት ምግብ ለመግዛት ተነስቶ ሄደ። በዛ ሰዓት ዩራ እሱ ወደ ነበረበት ቪላ ቤት በመሄድ መብራት እንዳለ ስታይ ወደ ውስጥ ስትገባ የልጇን ቦርሳ ታገኛለች። በመስኮት በኩልም ልጇን ደጅ ላይ ቁጭ ብላ እሳት ስትሞቅ ተመለከተቻት። ደጅ ወጥታ ሮጣ ሄዳ ስታቅፋትም ሚኒሲዮም ከአጎቷ ጋር ጥሩ የሆነ ጊዜ እያሳለፈች እንደነበር ነገረቻት። ዩራም ወዲያውኑ ወደ ካንዳውን በመደወል ልጃቸውን እንዳገኘቻት ነገረችው። ምንም ሳይቆይ ግን ታይጂዮ በካርቶን የተሞላ ምግቦችን ይዞ ደረሰ። ቦታቸው ላይ ሲመለስ ግን ሚኒሲዮን አላገኛትም።
ልትሄዱ የምትችልበት አቅጣጫ ተከትሎ ሲያመራ ሚኒሺዮና ዩራን አንድ ላይ ሆነው አያቸው። የገዛላትን ምግብ ሳይሰጣት በመሄዷ እያዘነ ጎንበስ ብሎ ካርቶኒውን ሲያይ ሳያስበው ካንዳሁን ከኋላ መጥቶ በቦክስ ይጥሏል። በመቀጠልም ከቤተሰቡ እንዲርቅ ማስጠንቀቂያ ይሰጧል። ነገር ግን ታዮ ወዲያው አስቆሞት እንዲርቅ ያዘዝከኝ ከኤጀንት 27ም ጭምር ነው ብሎ ይጠይቋል። ታዮ ካንዳሁን ስለሚስቱ እውነተኛ ማንነት አያውቅም ብሎ ቢያስብም ካንዳሁን ላይ ባየው ፊት ግን ትክክለኛ ነገር እንዳላረገ ተሰማው። ወደ ቤትም ሲመለሱ ካንዳሁን በሁለቱ መካከል ያልተፈቱ ብዙ ጥያቄዎች ስለነበሩ ልጃቸውን ከወንድሙ ጋር እንድትቆይ ያደረጋት። ቤት በር ላይም እንደደረሱ ያ የገዳይና የሰላይ ደም ነፍሳቸው የሆነ ችግር ቤታቸው ውስጥ እንዳለ ነገራቸው። ካንዳሁን በሩን ቀስ ብሎ እንደከፈተው ሁለት ነፍሰ ገዳዮች ከቤታቸው ውስጥ ብቅ አሉ። ባልና ሚስት አብረው ብዙ ዓመት እንደቆየ ሰው አንድ ላይ በመተባበር ነፍሰ ገዳዮቹን አስወግዷቸው። በመቀጠልም ካንዳሁን ዩአሬ ምንም እንዳልተጎዳች ማረጋገጥ ጀመረ። ወዲያውኑ ግን የበራቸው ደውል ጠራ። አባቱ ነበረ። ይህንን ሲያዩ ደንግጠው ቤቱን ማጽዳዳት ጀመሩ። አባትየው ግን የበራቸውን የሚስጥር ቁጥር ሲነካ በመስማታቸው በሩን ቶሎ ብለው በመቀርቀር እንደተሰበረና ለመክፈት እንደሚያስቸግር ለአባትየው በመናገር የተወሰነ ጊዜ አገኙ። በሩም እንደተከፈተ የገባው የካንዳሁን አባት የቤቱን ትርምስ በማየት የሆነ ነገር እንደተፈጠረ አስተዋለ። ካንዳሁን የተገደሉትን ሰዎች ካስተካከለ በኋላ ለድርጅቱ ደውሎ እንዲያጸዱለት አዘዛቸው። ከቆይታም በኋላ ቁጭ ባሉበት አባትየው የሆነ ጥል እንደተጣሉ ጠይቃቸው። ካንዳሁን መልስ ሊሰጥ ቢሞክር ምንም አሳማኝ ነገር አላገኘም። ዩራ ግን አንተ ባስተማርከው መሰረት ካንዳሁን የተለያዩ ብሮችን እየደበቀ ነበር አለችው። አባትየው ሚስጥራቸው በመጋለጡ አፈሩ። ካንዳሁን አጋጣሚውን ተጠቅሞ አባቱን በወይን ጠጅ ያሰከራቸውና የሞቱትን ሰዎች ከቤት አስወጣቸው። በንጋታው ጠዋት ካንዳሁንና አባትየው ከእንቅልፋቸው ሲነሱ ዩራ አንድ ነገር ጨርሼ እመጣለሁ የሚል መልእክት ለካንዳሁን ትታ ወጣለች። ዩራ ወደ ታዮን ቤት በመሄድ ከዚህ ሁሉ ጀርባ ለሁሉም ሰው ትዕዛዝ የሚሰጠው ዋናው የበላይ ሰው ማን እንደሆነ ለማወቅ ታዮንን በሽጉጥ አስፈራራችው። ስልኩንም ተቀብላ እያየች ባለችበት ሰዓት ሚኒስተሩን ግደል የሚል መልእክት ትመለከታለች። በመቀጠልም ከዚህ ሁሉ ጀርባ የደህንነት ሚኒስተሩ እንደሆነ ነግሯት በዚሁ ሰዓት ከዳይሬክተሩ ጋር ሊገናኛት የሆነ ቦታ እንደተቀጣጠሩ ነግሯት ወደዛ ቦታ አብረው ያመራሉ። ዩራም ቦታው ላይ ከደረሰች በኋላ አነጣጣሪ ጠመንጃ የያዙ ገዳዮችን ከኋላቸው ቀስ ብላ በጠቅላላ ታጸዳቸዋለች። በዛው ሰዓት ግን ሚኒስተሩ የግድያ ትዕዛዝ ሲሰጥ አንድ የሽጉጥ ድምፅ ይሰማል። ወደ ዳይሬክተሩ ስትመለከት ዳይሬክተሩ ምንም አይነት ጉዳት አልደረሰባትም። በስናይፐሯ አካባቢው ላይ ያሉት ፎቆች ላይ ፍለጋ ስታደርግ ታዮን ተመቶ ታያለች። ሚኒስትሩ በድጋሚ የግድያ ትዕዛዝ ቢሰጥም ምንም አይነት ተኩስ አልነበረም። ሚኒስትሩ ዞሮ ሲመለከት ዩራ ቀድማ ትክክለኛውን ነፍሰ ገዳይ ገድሏለች። ይህን የተመለከተው ሚኒስተር በጣም በንዴት ሽጉጥ በማውጣት ዳይሬክተሩን ደጋግሞ ይመታታል። ይህን የተመለከተችው ዩራ ወደ ሚኒስትሩና ጋርዶቹ ሰዎች ደጋግማ የመልሶ ማጥቃት ስለተኮሰች ከአካባቢው ቶሎ ብለው ይጠፋሉ። ነገር ግን ዳይሬክተሩ የጥይት መከላከያ ከስር ስለለበሰች የእጅ ጉዳት በስተቀር ምንም አይነት አደጋ አልደረሰባትም። ዩራ ዳይሬክተሩን በማንሳት እቤት ወስዳ የተለያዩ ሕክምናን አደረገችላት። በሌላ በኩል ታዮ ቆስሎ እያለ ድርጅቱ ሊገለው አንድ ገዳይ ላከበት። ነገር ግን ካንዳሁን በጊዜ ደርሶ ታዮን አተረፈው። ታዮም የድርጅቱ የመጨረሻ ኢላማ ዩራ ናት ብሎ ካንዳሁንን ነገረው። ካንዳሁን ከዛ ወጥቶ የሚስቱን ሕይወት ለማትረፍ በመኪናው በረረ። ዩራ ደግሞ ቤተሰቧን ሰላም ለማድረግ ወደ ድርጅቱ ዋና መስሪያ ቤት በመሄድ ከድርጅቱ ገዳዮች ጋር መፋለሟን ተያዘች። በፍልሚያ መሃል እነዚያ ነፍሰ ገዳዮች ካንዳሁን የቅርብ የሥራ ባልደረባ መሆናቸውን አወቀች። በመሃል ግን ሌላ የታጠቀ ነፍሰ ገዳይ ቡድን መጥቶ ሁሉም ላይ ተኩስ ከፈተባቸው። እነ ዩራና ውስጥ የነበሩ በጠቅላላ ገዳዮች ተከበው ባሉበት ሰዓት ካንዳሁን በድንገት ደረሰ። ባልና ሚስቱ በአንድ በመሆን ጠላቶቻቸውን በሙሉ ደመሰሱ። ማግስቱ ካንዳሁን ዳይሬክተሩን ሲያናግራት ሴራው በሙሉ በሚኒስትሩ የተቀነባበረ እንደነበረ አረጋገጠችለት። በሌላ መልኩ ታዮ አገር ጥሎ ከመሄዱ በፊት ሚኒዮን ለአንድና የመጨረሻ ጊዜ ለማየት ትምህርት ቤቷ ሄደ። ዩራ ከርቀት ሆና ብትመለከታቸውም ጣልቃ አልገባችም። በሚኒዮ ንጹህ ፍቅር አማካኝነት በታዮና በዩራ መካከል ለዓመታት የነበረው ትልቅ አለመግባባት ተፈታ። ታዮ ወላጆቿን አለመግደሉን ዩራ አመነች። በቀላቸውም በሰላም ተተካ።
ካንዳውን የበቀል ሁሉ ምንጭ ሆኖን ሚኒስትሩን በሚስጥር ወደ ታይላንድ ሊያመልጥ እንደሆነ ደረሰበት። ወደብ ላይም ቢደርስበትም የዳይሬክተሩ ሰዎች የቤተሰቡን ፎቶ በማሳየት አስፈራሩት። ካንዳውን በበቀልና በቤተሰቡ ሰላም መካከል እንዲመርጥ ተገደደ። በመጨረሻም ለቤተሰቡ ሲል ዳይሬክተሩ እንዲያመልጥ ፈቀደ። ሁሉም ነገር ሲያበቃ ካንዳውን ከአደገኛው የደህንነት ስራው በይፋ ለቀቀ። አሁን ሙሉ ጊዜውን ለቤተሰቡ ለመስጠት ወሰነ። እሱና ዩራ አብረው የሚያምር ካፌ ከፈቱ። ታሪካቸው ያበቃው በመጀመሪያ የተገናኙበት በታይላንድ ምግብ ቤት ውስጥ ነው። እዚያው ተቀምጠው የቀድሞ ፍቅር ትዝታቸውን እያጣጣሙ ለአዲሱና ሰላማዊ ህይወታቸው ቃል ገቡ። ይህ አስደናቂና ምርጥ ታሪክ እዚህ ላይ አብቅቷል። ታሪኩን ከወደዳችሁት ላይክ፣ ኮሜንት እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ የትኛው ፊልም ወይም ድራማ እንዲተረጎምላችሁ እንደምትፈልጉ ኮሜንት ላይ ሹክ በሉኝ። ስላዳመጣችሁኝ አመሰግናለሁ። መልካም ሳምንት፣ ቸር ቆዩልኝ።